ሴት ልጅ በጣም ደስ የምትል የምታስፈልግ ተብላ ለአዳም ምቹ ረዳት ትሁን ተብላ የተፈጠረች ሚገርም ተፈጥሮ ያላት በጣም ደስ የምትል ናት እና እህቴ አንቺ ቆንጆ ነሽ። ጸጉርሽ ቢያጥር ቢረዝም ግንባርሽ ወጣ ያለ ቢሆን ባይሆን አይኖችሽ ጠበብ ያሉ ቢሆኑ ጎላ ያሉ አፍንጫሽ ደፍጣጣ ቢሆን ሰልካካ ወፍራም ብትሆኚ ቀጭን ጥቁር ብትሆኚ ቀይ ተክለ ሰውነትሽ በሰዎች ቢደነቅ ባይደነቅ እመኚኝ አንቺ በአምላክ አምሳል የተፈጠርሽ ውብ ሴት ነሽ። ቆንጆ መሆንሽን ሰዎች እንዲነግሩሽ ብቻ አትጠብቂ። ነገር ግን የፈጠረሽ አምላክ በአምሳሉ ስለፈጠረሽ መልክሽንም እርሱ ስለወሰነልሽ አንቺ በጣም ውብ ነሽ። በጣም ደስ ይላል። የተወደዳችሁ ተመልካቾቻችን አሁን የምንገኘው በወላይታ ቴሌቪዥን የሰንበት መዝናኛችን ላይ ነው። ዛሬ ይህን ቆንጆ አባባል ቆንጆ ጽሁፍ ይዛልን የቀረበች እህት ጋር ስለ ሴትነት፣ ስለ እናትነት፣ ስለ ጥንካሬ፣ ስለ ስንፍና፣ ስለ ዘመናዊ እናትነትና ስለ ቀድሞ እናቶች ምንድናቸው፣ እንዴት ነው ህይወታችን የሚለውን ለመቃኘት እንግዳችን አርገን በእንግዳ ፕሮግራም ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን እንላለን። እስቲ ተዋውቀናት ብንገባ እንተዋወቅ እህቴ። እስቲ ስለ ህይወትሽ፣ ስለ ባክግራውንድሽ ማናት ኤደን ማናት ብለን እንጀምር ከሙሉ ስምሽ ጋር። እሺ እኔ ኤደን ካሌብ እባላለሁ ወይም ደግሞ ኩሪ፣ በብዛት ኩሪ በማለት ነው የሚያውቁኝ ብዙ ሰዎች ማለት ነው። በቦዲቲ ከተማ ነው ተወልጄ ያደግኩት። ለቤተሰቦቼ የመጀመሪያ ልጅ ነኝ። ከመዋለ ህጻናት ከኬጂ ጀምሮ እስከ 12ኛም ክፍል ቦዲቲ ከተማ ነው የተማርኩት። ከዚያም በኋላ ከሀረማያ ዩኒቨርሲቲ የመጀመሪያ ዲግሪዬን በኢንፎርሜሽን ቴክኖሎጂ በመቀበል በዋቸሞ ዩኒቨርሲቲ በመምህርነት ሳገለግል ቆይቻለሁ። ከዚያም ሁለተኛ ዲግሪዬን አሁንም በኢንፎርሜሽን ቴክኖሎጂ ከወላይታ ሶዶ ዩኒቨርሲቲ በመቀበል እስካሁንም ድረስ በመምህርነት ሙያ እያገለገልኩኝ አለው። በዚህን ሰዓት የወላይታ ሶዶ ዩኒቨርሲቲ መምህርት ነኝ በአይቲ ትምህርት ክፍል። ከዚያም በመቀጠል በዚህ ሰዓት ደግሞ በኦርጋናይዜሽናል ሊደርሺፕ ሁለተኛ ማስትሬቴን በመከታተል ላይ ይገኛለሁ ማለት ነው። ከዚያም ባለፈ ወደ ትዳር ህይወቴ ስመጣ የአንድ ባል ሚስትና የሁለት ሴት ልጆች እናት ነኝ። አንዲት የ5 አመትና አንዲት የ3 አመት ሴት ልጆች አሉኝ እና በጣም የምወደው በጣም የማከብረው ባለቤት አለኝ። ዶክተር ገሩ ይባላል። ከዚያም ባለፈ ደግሞ የሩሃማ በጎ አድራጎት ድርጅት መስራች ነኝ። አቅመ ደካማ እናቶችንና ህፃናትን የሚረዳ ሩሃማ ላቭ ሼሪንግ ፋውንዴሽን የሚባል ድርጅት አለኝ። ሰዎችን በማስተባበር ከነርሱ ጋራ አቅመ ደካማ ሰዎችን የምንረዳበትና ልጆችን የምናስተምርበት ድርጅት አለን። እንደሚታወቀው እንግዲህ አንዲት ሴት ልጅ እዚህ እስክትደርስ ድረስ ብዙ ቻሌንጆች አሉ። ራስሽን ስታስተዋውቂ አሁን ተማርኩ 12ኛ ክፍል ጨረስኩ ዩኒቨርሲቲ ደረስኩ አልሽ፣ ግን ሴት ልጅ ነሽ፣ ታላቅ ነሽ የቤቱ። እስቲ ከዛ እንጀምር። ኩሪ ወይም ወይዘሮ ኤደን እንዴት ነው ልጅነቷን ያሳለፈችው? ታላቅነት አለ፣ ሴትነት አለ፣ ትምህርት አለ። ምን አይነት ተማሪ ነበርሽ? እኔ ባሳለፍኩበት የህይወት ጎዳና ላይ እስካሁን በመጣሁበት ኩሪ ምን አይነት ልጅ ናት ነበረች? ድሮ በልጅነቷ በጣም መግባባት የሚያስደስተኝ፣ ከሰዎች ጋር ምግባባ፣ ብዙ ጓደኞች አሉኝ፣ ከብዙ ሰዎች ጋር የምቀራረብ፣ ብዙ ደካማ ጎኖች አሉኝ፣ ብዙም ደግሞ ጠንካራ ጎኖች አሉኝ። በፈተናዎችም ውስጥ ያለፍኩ ወድቄ የምማውቅ ተነስቼ የምማውቅ አይነት ሰው ነኝ። በትምህርቴ መጀመሪያ አካባቢ ትንሽ ማዕከለኛ ሌቭል ላይ የነበርኩ ተማሪ ነበርኩ። ትንሽ ከፍ እያልኩ ስመጣ ግን ጎበዝ ተማሪዎች ከሚባሉት ተርታ ተሰለፍኩኝና የደረጃ ተማሪ ነበርኩኝ። በዚያ ሁኔታ ነው የመጣሁት። ታላቅ ልጅ እንደመሆን
የመጀመሪያ ልጅ ሴት ልጅ እንደመሆኔም ያው ኃላፊነቶች አሉ ቤት ውስጥም የተለያዩ ጫናዎችም ይኖራሉ። ነገር ግን በጣም እግዚአብሔር ይመስገን በጣም በሚረዳኝ ቤተሰብ ውስጥ ነበር ያደግኩት ምናምንና ወደፊት እንዲሄድ በሚያደርጉኝ በሚያግዙኝ ቤተሰቦች ውስጥ ነበርኩኝ። ግን ስቲል በጣም ኃላፊነት አለ። ስለ ታናናሾችሽ ኬር ማድረግ አለ። አካባቢ ላይ ያለ ነገር አለ። ያንቺ ባህሪ ያንቺ ማንነት ካልተስተካከለ እነሱንም ነው ይዘሽ ምትጠፊው ይባል ነበር ቤት ውስጥና ለዛ እነሱ ሁሉ የሚቀረጹት ባንቺ ስለሆነ የግድ ከፊት ሆነሽ መልካም ስብዕናን ማሳየት አለብሽ የተባልኩ ኃላፊነት እየተሰጠኝም ነው ያደግኩት። ስለዚህ እነሱንም ሃንድል ከማድረግ አንፃር ከቤተሰቦቼም ጋር በነበረኝ ነገር እነሱ እንደሚሉት ታዛዥ ልጅ ነበረች ይላሉ። እንግዲህ አይ አንዳንዴ ያለ ወጣትነት ኤጅ ደግሞ ትንሽ ሊየው የሚባል ነገር አለ። እሱ አላስቸገረሽም ወይ? ወጣትነት አላስቸገረኝም ለማለት አልደፍርም። ማለት የትኛውም ሰው የሚያልፍበት የህይወት ጎዳና ላይ የሆነ ኤጅ ላይ የሚያጋጥመው አይነት ነገር አለ። ነገር ግን ውሎሽን ተወስኛለሽ የሆነ ሰዓት ላይ ማለት ነው። አንዳንድ ጊዜ ወደ ጥፋት ልትሄጂ በምትራመጂበት አይነት ጎዳና ውስጥ ስትሆኚ የሚመክሩሽን ሰዎች እግዚአብሔር ሲሰጥሽ የምታያቸውን ሰዎች ሲሰጥሽ የምትመለሽበት ሁኔታ አለ እና በርግጥ በጣም ወጣ ያለ ምናምን አይነት ህይወት አልነበረኝም። ነገር ግን የሆነ እድሜ ላይ የምታገኛቸው ጓደኞች አሉ፣ የምትሰሚያቸው የምታያቸው ነገሮች አሉ። ግን አላማ ነበረኝ ከልጅነቴም ጀምሮ በውስጤ ሲገባ ሲነገረኝም ሲቀረጽበት የሚያደኩበት መንገድ ይሄ የሚበልጠውን እንዳያድርጎኛል ማለት በጣም የሚበልጠውን እንዳያድርጎኛል። ፈተናዎች አልነበሩም ማለልሽም፣ የተለያዩ አይነት ነገሮች አልነበሩም ማለልሽም። ነገር ግን የሚበልጠውን እንዳይ ስለተደረኩኝ ያም ነገር እኔ ውስጥ እንዲያድግ በማንበብም መልካም የሆኑ ጓደኞችን በመምረጥም ይሄ ለፒር ፕሬሸር ብዙ እንትን አላልኩኝም። ማለት ፒር ፕሬሸር አልነበረም አይደለም ነበረ፣ ነገር ግን የተጋለጥኩበት ሁኔታ ብዙ አልነበረም የሚበልጠውን እንዳይ ስለተደረኩኝ። አሁን እዚህ ያለውበት ደረጃ እንድደርስ የሆነ ያነሳሳኝ ሮል ሞዴል የሆነኝ ከኋላ ያጠነከረኝ ሰው አለ፣ ሁኔታዎችም አሉ ምትይ እስቲ ነገር ካለ እሱን እናውራና ቀጥሎ ወደ መጽሐፎችሽ እንግዲህ ሐሳብ እንገባለን። ግን እዚህ አሁን መጽሐፎችሽንም ቀጥሎ ያሉት ብዙ አላማዎች አሉ። ያንን ሁሉ እንድትተገብሪ ያነሳሳሽ ከጀርባሽ የነበረ ነገር ምንድነው? ከጀርባሽ የነበረ አላማሽ ምንድን ነበር? በጣም ጥሩ። እኔ እንግዲህ ቤት የመጀመሪያ ልጅ እንደመሆኔ መጠን በጣም ከቤተሰብ ጋር ክሎዝ የሆነ እንትን ነበረኝ፣ ሪሌሽንሺፕ ነበረኝና እናቴም በጣም ብዙ ዋጋ ከፍላልኛለች፣ በጣም ብዙ ትመክረኛለች፣ በመልካም መንገድ እንድሄድ ታበረታታኝ ነበረ። ስፔሻሊ ደግሞ አባቴ በጣም ኢንቨስት አድርጎብኛል፣ በጣም ማለት ነው ማለት አቅርቦኛል፣ ጓደኛው አድርጎኛልና ያንዳንዱን ነገር ቀድሞ ይነግረኝ ነበረ። ሳልደርስበት በፊት በዚህ እድሜ እንደዚህ አይነት ነገር ሊያጋጥምሽ ይችላል ሬዲ ያደርገኝ ነበረ ማለት ነውና እኔ ትንሽ ሆኜ እሱ ትልቁን እንዳይ ነበረ የሚያደርገኝ ማለት ነው። እዚህ ማትገደቢ ሁኚ፣ ከሰዎች ምትጠብቂ አትሁኚ፣ መስጠትን የምታውቂ ሁኚ፣ ከበረታሽ ራስሽ ላይ ከሰራሽ በጣም ትልቅ ደረጃ ትደርሻለሽ፣ ትልቅ ሰው ትሆኛለሽ፣ እኔ ከጎንሽ አለው የሚያስፈልግሽ ነገር ላይ አለሁኝ ይለኝ ነበረ እና የህይወት ቻሌንጆቹንም ያለፈበትንም መንገድም ሲናገረኝ ያጠነክረኝ ነበር። በዚያ ላይ ኃላፊነት ሲጣልብሽ እምነት በጣም ይጥሉብኝ ነበረ። ያ ብዙ ቤተሰቦች ምናልባት ሊማሩት ይገባል ብዬ የማስበው በእድሜ ልክ ኃላፊነት ይጥሉብኝ ነበር፣ ያምኑኝ ነበረ። ከዛ የተነሳ ምን ሆናል ኦኬ ይሄን ነገር ተወጥቼው ማሳየት አለብኝ ውስጥ ገባ ነበረ ማለት ነውና ከእግዚአብሔር በታች ቤተሰቦቼ በጣም ብዙ ዋጋ ከፍለውልኛል። በትምህርቴም በሄድኩበት ጉዞ አባቴ ቀን ስራ ላይ ይውልና ማታ ሌሊት እንዳልተኛ መጥቶ የራሱን ስራ ሌሊት እየሰራ ቁጭ ብዬ እንዳጠና ያደርገኝ ነበረ። ሲደክመኝ ተኝ ብሎ ይተኛ። እዚህ ስማቹ ዋጋ ከፍለውብኛል። ስብእናዬም ጋር ስመጣ በጣም ዋጋ ከፍለውብኛል ቤት ውስጥና ደግሞ ቤተክርስቲያን አካባቢም ቅርብ ነበርኩኝ። አገልግሎትም ውስጥ ነው ያደግኩት ምናምንና ይሄ ከእግዚአብሔር ቃል ጋር የነበረኝ ኢንቲሜሲም በጣም ረድቶኛል። ስለዚህ ከዚያ አንፃር
ይሄ ማመናቸው፣ ነፃነት መስጠታቸው፣ መፍቀዳቸው፣ ትልቁን እንዳይ ማድረጋቸው እሱ በጣም በኔ ህይወት ላይ ትልቅ ተጽዕኖ አድርጓል። እንግዲህ ተመልካቾቻችን ወይዘሮ ኤደን ወይም ሁሪ በቅጽል ስሟ 2 መጽሐፎችን ለተደራሲያን ለማድረስ ሁሉ ነገር የጨረሰችበት መጽሐፎች አሏት። ሞር እንግዲህ እንደምታዩት ሴትም ስለሆነች ሴቶች ላይ ፎከስ እንደምታደርግ ከመጽሐፏ ተገንዝቤያለሁና የመጀመሪያው መጽሐፏ ልባም ሴት፣ ውድ ነሽ፣ የምትታመኝ ነሽ፣ ለባሏ ደግሞ ምቹ ረዳት እንደሆነች የሚናገር ቆንጆ መጽሐፎችን አዘጋጅታለች። ሁለተኛው መጽሐፏ ደግሞ የፈውስ ጅረት የሚል መጽሐፍ አለ። ለወጣቶች ለእጮኛሞች እና ለባለትዳር ህይወት ላይ ቆንጆ ትምህርት የሚሰጥ የዘመኑን ከእውነታው ጋር ከተፈቀደው መንገድ ጋር አንድ ላይ እንዴት ማካሄድ እንዳለባቸው፣ እንዴት ራን ማድረግ እንዳለባቸው ወጣቶች በወጣትነት ዘመናቸው፣ እጮኛሞች በእጮኝነት ዘመናቸው ምን አይነት ስራዎችን መስራት እንዳለባቸው፣ ትዳር ደግሞ እንዴት መመራት እንዳለበት የሚያሳይ ቆንጆ 2 መጽሐፎችን አዘጋጅታለች እና ስለዚህ መጽሐፍ ደግሞ እስቲ ኩሪዬ እናውራ። መጽሐፍሽ ምን አይነት ይዘት አላቸው? መጽሐፎችሽን እስቲ ግለጫቸው። ላንቺ ምኖችሽ ናቸው መጽሐፎችሽ? በጣም ጥሩ አመሰግናለሁ። መጽሐፎችሽ ምኖችሽ ናቸው ከሚለው ብጀምር 3ኛ ልጆቼ ብል ይቀለኛል እውነት ለመናገር ማለት ያው የተወሰነ ጊዜም ፈጅተውብኛል። ያው ድካምም ልፋትም አለ በዚያ ስራ ውስጥና እግዚአብሔር ይመስገን 2 መጽሐፍትን መጻፍ ችያለሁኝ። አንደኛው የፈውስ ጅረት፣ ሌላኛው ደግሞ ልባም ሴት ነው የሚለው ማለት ነው። በውስጡ ያሉትን ኮንቴንቶች የተወሰነ ለመዳሰስ እሞክራለሁኝ። ከልባም ሴት ስጀምር ልባም ሴት ሞሮፍ ምሳሌ 31 ላይ ባለችው ሴት ላይ ነው ዲፔንድ የሆንኩት ማለት ነው። ያንን ታይትል ሴሌክት ሳደርግና ልባም ሴት በጣም የሚገርም ኳሊቲ ያላት ሴት ናት። በአንድ ነገር የምትገደብ አይደለችም። በጣም የሚደንቀኝ ልባም ሴት በጣም ጎበዝ ግለሰብ ናት። በጣም ጎበዝ ሚስት ናት። በጣም ጎበዝ እናት ናት። አንዱን ጥላ አንዱን ይዛ አይደለም የሄደችው። ሚስትነትን ይዛ እናትነት ላይ አልሰነፈችም። እናትነትን ይዛ የግል ነገሯ ላይ አልሰነፈችም። ባላንስ አድርጋ ነገሮችን ማስኬድ ይችላልችና እቺ ሴት ከግሏ በምንጀምርበት ጊዜ ልባም ሴት በጣም ጎበዝ ናት። በጣም ጠንካራ ናት። በራሷ ላይ በጣም ብዙ የሰራች ሴት ናት። ስለዚህ የሚመጡ ማዕበሎች እንደዚህ የሚያናውጣት አይነት አይደለችም። ጠንካራ ናት። ጽናት አላት። የተለያየ ነገር ውስጥ ተፈትና ያለፈች ሴት ናት። ልባም ሴት ዋጋ ከቀይ ዕንቁ እጅግ የሚበልጥ ነው። በየቦታው የምትገኝ አይደለች። በጣም ውድ ናት። ለማየት የምትናፈቅ አይነት ውድ ናት። የት ናት እሷ ተብላ የምትገኝ አይነት ውድ ሴት ናት። እቺ ልባም ሴት እንቅልፋም ሴት አይደለችም። በሌሊት የምትነሳ ናት። እቺ ልባም ሴት መብራቷ በሌሊትም አይጠፋ፣ ሁሉ ጊዜ ዝግጁ ናት። ሁሉ ጊዜ የሚበራ ነገር ያላት ሴት ናት። እቺ ልባም ሴት ነጋዴ ናት። የምትገርም ነጋዴ ናት። እቺ ልባም ሴት እርሻን ተመልክታ የምትገዛ ናት። ይሄ ፍሬ ያፈራልኝ ይሆን ውጤታማ ያደርገኝ ይሆን ተመልክታ ነው የምትገዛ። እንዲሁ ዝም ብላ የምትገዛ አይደለችም። ከዚያም ከእጇ ስራ ደግሞ ወይንን የምትተክል ናት። የምትሸጥ ናት። ነጋዴ ናት። በቤቷም ስራ በጣም ጎበዝ ናት። ወደ ባሏ ወደ ትዳሯ በምንመለስበት ጊዜ ይቺ ልባም ሴት የባሏ ልብ የሚታመንባት ናት። አይጠራጠርም፣ አይሰጋባት ማለት ሃንድል ታደርጋለች ነገሮችን። በጣም ጎበዝ ከመሆኗ የተነሳ ሃንድል ታደርጋለች። ባሏ በሸንጎ ፊት የተመሰገነ ነው፣ በሸንጎ ፊት የታወቀ ይሆናል። ባሏ የሚያመሰግናት አይነት ሴት ናት። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ ይላታል። ውበት ሐሰት ነው፣ ደም ግባትም ከንቱ ነው፣ እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች እያለ ይቀጥላልና ከዛ ቀጥሎ ምንድነው የሚለው? ከእጆቿ ፍሬ ስጧት ነው። ከሰራችሁ ከለፋችበት የራሷ ያፈራችሁ ፍሬ ነው ይሰጣትና ስራዎቿ ደግሞ አንድ ስራ አይደለም ብዙ የሰራችሁ ስራዎቿ በሸንጎ ፊት ያመስግኗት ነውና በባሏ ዘንድ የተወደደች የተመሰገነች፣ ባሏ በሸንጎ ፊት የታወቀ እንዲሆን የምታደርግ፣ በበር የታወቀ እንዲሆን የምታደርግ፣ ትዳሯ ላይ ስኬታማ ነች። ወደ ልጆቿ በምንመጣበት ጊዜ
የቤቷን ሰዎች አካሄድ በደህና ነው የምትመለከተው። ማን ወዴት እየሄደ ነው፣ ማን ከየት እየመጣ ነው፣ ማን ምን እያደረገ ነው በማስተዋል ትከታተላለች። የራሱ ጉዳይ ብላ አይ የቤቱ ስራ ቢዚ አድርጎኛል፣ አይ እዚህ የሚስትነቱ ኃላፊነት ከብዶኛል ብላ የምትጥለው ነገር የላትም። አካሄዳቸውን ትመለከታለች፣ ተጠንቅቃ ታያቸዋለች። መሄድ ያለበትን በትክክል እየሄደ ከሆነ ትፈቅድለታለች፣ መመለስ ያለበት እንዲመለስ ታደርገዋለች። ስለዚህ ፋይናሊ ምንድነው የሚሆነው? ልጆቿ ይነሳሉ፣ ምስጋናን ይናገራሉ ስለርሷ። እናታችን እኮ እንዲህ አይነት ሰው ናት፣ እኛን ያሳደገችበት መንገድ ሰነፍ አላደረገቻቸው፣ ሰራተኛ እንዲሆኑ መልካም ስብዕና ያላቸው እንዲሆኑ አድርጋ አሳድጋቸዋለች። ለራሷ ዘናጭ ናት፣ ለራሷ ልብስ ትሰራለች፣ የምትሸጠው ልብስ አላት፣ ለራሷ የምትሰራው አላት። ስለ ቤቷ ሰዎች ከበረዶ ብርድ የተነሳ ፍርሃት አይዛትም። እጥፍ አይደለም እጥፍ ድርብ ነው የለበሱት እና በኋላ ዘመን ላይ የጸጸት አይደለም የሳቅ ዘመን ነው ያላት። ደስ የሚል ነገር አላት። ምክንያቱም ዛሬ መስራት ባለባት ጊዜ ሰርታለች፣ መትጋት ባለባት ጊዜ ተግታለች። ስለዚህ ነገሮችን ጎን ለጎን ማስኬድ የምትችል ጥበብ ያላት ለተፈጠረችበት ዓላማ የምትቆም ሴት። በመጀመሪያ በጣም ተች የሚያደርገኝ ሴት ልጅ ስትፈጠር ለአዳም ታስፈልጋለች እና የምትመቸውን ረዳት ተብሎ ማለትና ረዳት ስትሆን ምቹ ረዳት አለ፣ ማይመች ረዳት አለ። ሴት ግን ልባም ሴት የምትመች ረዳት ናት። ባሏን የማትቆረቆረው፣ ቤቷን እሳት እንዲነድበት የማታደርግ፣ ቤቷን ካልም የምታደርግ፣ ባሏን የምትደግፍ፣ ወደፊት የምትገፋው፣ ስኬቱን መሪነቱን ከፊት ያለውን ነገር ሮሉን እንዲወጣው የምታደርግ፣ የምታከብረው፣ የምትታዘዘው፣ የምትገዛለት፣ ልቡን እንዲጥልባት የምታደርግ ሴት። ስለዚህ ሆሊስቲክ የሆነ እድገት ያላትን ሴት በቃ በጣም በውስጥ ያለችው ያቺ ሴት ናት። ሚስትነት ላይ የማትሰንፍ ጎበዝ፣ በባሏ ዘንድ የተወደደች የተመሰገነች በጣም ጎበዝ ሚስት፣ እናትነት ላይ ያልሰነፈች፣ ልጆቿን በትክክል መንገዳቸውን ይዘው በጥሩ ስብዕና እንዲያድጉ ሰራተኛ ጎበዝ ልጆችን የምታሳድግ፣ ራሷ ላይ ህልሟን ያልጣለች፣ ከዛ ሰጪ ናት። ገቢ አላት፣ ትሰጣለች። ለችግረኞች የምታካፍለው አላት። ወይ ምን ላርግ ብላ የምትቀመጥ አይደለች። አንድ ስራ አይደለም የምትሰራው፣ ይሄንን ትሰራለች፣ ያንን ትሰራለች፣ ይሄንን ትሰራለች፣ ያንን ትሰራለች። ግን ጊዜ በቃታል ሃንድል ታደርጋለች። ያቺ ሴት አላስፈላጊ የሆኑ ስብስቦችን፣ ፍሬያማ የማያደርጓትን ነገሮች፣ የማይጠቅሙ ጉዳዮችን የተወች ናት። ያቺ ሴት ሀሜት፣ የተለያየ የማይገነባ ማያንጽ አይነት ህብረት ውስጥ የምትቆይ አይደለች። ህልሟን፣ ቤቷን፣ ልጆቿን በዙሪያ ያለው ማደግ ያለበትን የምታሳድግ ዘን ሻይን የምታደርግ ናት። የገባችበት ቦታ ላይ እሷ ሻይን የምታደርግ ናት። የሆነ ብርሃን ይዛ ነው የምትገባው። ይሄ ንግግሯ ኢቭን በጨው እንደተቀመመ ነው። በቃ በጣም የሚደንቅ ነው። የሚጣፍጥ ንግግር ያላት፣ የሚያንጽ ንግግር ያላት፣ የሚጠቅም ንግግር ያላትና ያቺን ሴት ከመፍጠር አንጻር የተጻፈ መጽሐፍ ነው። የተለያዩ ርዕሶችን በውስጡ ይዳስሳል። ወደ ሁለተኛው መጽሐፍ ወደ ፈውስ ጅረት ስንሸጋገር 3 ነገሮችን ነው የሚያካትተው። ሞሮፍ የመጀመሪያው ክፍል ስለ ወጣትነትና እጮኝነትን ነው የሚያካትተው ማለት ነው። ወጣትነት ውስጥ ብዙ እድሎች አሉ፣ ብዙ የሚመጡ መልካም ነገሮች አሉ። እነዚያን እድሎች እንዴት እንጠቀም? የወጣትነት እድሜ በጣም ወርቃማ የሚባል እድሜ ነውና ያን እድሜ እንዴት እንጠቀመው? ለወንዶችም ለሴቶችም በጣም ብዙ ምክር ያለበት ነው። ዘን ወደ እጮኝነት ይገባል። እጮኝነት ጋር ሲገባ እጮኛ ለማድረግ ማንን እንምረጥ? ምን አይነት ሰውን ማለት መፋቀር ብቻ በቂ ነው ወይ ለመጋባት? አይደለም። ማየት ያለብን ነገሮች ምንድናቸው? ስለዚህ በልብ እያፈቀሩ በአእምሮ እያሰቡ ወደ ትዳር ለመግባት እና እጮኝነትን እንዴት አንድል ማድረግ እንዳለብን የሚያስተምር ነው። በእጮኝነት ውስጥ ስለምንሰራቸው አንዳንድ ስህተቶች የተቃራኒ ጾታ ግንኙነት ነውና ከዛ የተነሳ ዋይዝሊ ሃንድል ካልተደረገ የምንወድቅበት የዝሙት ኃጢአት አለ። ብዙ ነገሮች አሉ። እነዚያን ነገሮች እንዴት አድርገን ሃንድል እናድርግ ሚለው ነው አንደኛው ክፍልና ሁለተኛው ክፍል ስለ ትዳርና ስለ ኃላፊነቶቹ ይናገራል። ትዳር ምንድነው? የባል ኃላፊነት ምንድነው? የሚስት ኃላፊነት ምንድነው?
እንዴት ነው ግጭቶችን ማስወገድ አለመግባባቶችን ማስወገድ የምንችለው? ዘንድ ደግሞ የወንድና የሴት ልዩነት የባልና የሚስት አንዳንድ ልዩነቶችን ይዳስሳል። ዘንድ ቤተሰብ ጣልቃ ገብነት ያነሳል። በትዳር ውስጥ እንዴት በምን ልክ ነው ቤተሰብ በሰው ትዳር ውስጥ መግባት ያለበት ሚለውን ፖይንት ዘንድ ልጆች ይመጣሉ ትዳር ላይ ወላጅነትን እንዴት አንድል እናድርግ ሚለውን ያካትታል። ስለ ባል መልካም ባሎች፣ ስለ ሰነፍ ባሎች፣ ስለ አስተዋይ ሚስትና ስለ ሰነፍ ሚስት ያነሳል። ፋይናሊ ስለ ፍቺ አንስቶ ይደመደማል ማለት ነው። ሁሉም ሰው ቢያየው ቢያነበው ለህይወቱ ለቀጣይ እርምጃው መልካም ነገር እንደሚያገኝ በጣም ተስፋ አደርጋለሁ። ኤዱዬ አንቺ እንደዚህ በተወጣጠረ ጊዜ እንግዲህ መምህር ነሽ፣ እናት ነሽ፣ ሚስት ነሽ፣ ተማሪም ነሽ። አሁን ባለው ሁኔታ ተማሪም ነሽ። እንደዛ ሆኖ ደግሞ መጽሐፍ ጽፈሻል። እንዴት ነው ኤደን 24 ሰዓቷን ማናጅ የምታደርገው? እስቲ ስፔሻሊ ለዚህ ዘመን ሴቶች ለወጣቶች ይሄ ስለሚያስፈልግ ነው። ጊዜሽን እንዴት ነው ማናጅ አድርገሽ አስተምረሽ ቤተሰብን አስተዳድረሽ ልጆችን አሳድገሽ ተምረሽ ደግሞ የጥበብ ስራሽን ይሄ የተሰጠሽን ነገር ለመጽሐፍ በዛይ ደግሞ ግጥምም ትሞካከሪያለሽ ከበፊትም ጀምሮ የሚባል ነገር አለ። እንዴት ይሄንን ሃንድል ታደርጋለሽ? እስቲ የሰዓት አጠቃቀምሽን ብትነግሪኝ። በጣም ጥሩ። የሰዓት አጠቃቀሜን ስናገር እውነት ለመናገር ማለት ምንድነው ስለ ልባም ሴት እያነሳን ነበር አይደለ? በትሬን በማድረግ የሚመጣ ነገር ነው። እያደግሽ እየመጣሽ የሆነ ነገርሽን እየጣልሽ የሆነውን እየገነባሽ አንዱን እየጣልሽ ሌላውን እየገነባሽ የሚመጣ ነውና የኔም የጊዜ አጠቃቀም እውነት ለመናገር ማለት እናት ነኝ፣ 2 ልጆች አሉኝ፣ 5 እና የ3 አመት ልጆች፣ ሚስት ነኝ። ባለቤቴን ያስተማርኩት ነው። ትምህርት ላይ ነው ያለው። በዚህን ሰዓት አዲስ አበባ እየተማረ ነው ያለው። ሰው ኃላፊነት ይበዛብኛል። ከዚያም አንፃር አስተምራለሁ፣ መምህርት ነኝ። እንደገና ሊደርሺፕም እየተማርኩኝ ነው። ማስተባብራቸው ነገሮች አሉ። ዘንድ ደግሞ ይሄ መጽሐፍ አለና የአርት ስራዎችን ግጥም መጽሐፍ እንደዚህ አይነት ነገሮችን ከልጅነቴም ጀምሮ እወድም አዘወትርም ነበረ። ከዚያ የተነሳ ውስጤ በጣም ለዚህ ነገር ክፍት ነው። ነገር ግን የጊዜ ማኔጅመንት በጣም ወሳኝ ነው እዚህ ጋር ማለት ነውና እውነት ለመናገር አላስፈላጊ ስብስቦችን በጣም እሰርዛቸዋለሁ ማለት ነው። ማለት ብዙ ጊዜ በሰዎች ፕላን ውስጥ አይደለሁም ማለት ማስፈልግበት ቦታ በጣም አንገብጋቢ ሆነ የግድ ማስፈልግበት ቦታ ላይ ይገኛለሁ። ከዚያ ውጪ ግን ይሄ ስለ ሰው እያወሩ ማሳለፍ ላይ የተለያየ ገንቢ ያልሆነ ነገር ላይ ምናምን ብዙ ጊዜን አላሳልፍም። ስለዚህ ምን አደርጋለሁ? በጠዋት ነው የምነሳው። ከዚያም በኋላ ትምህርት ቤት ልጄ ትሄዳለች፣ እሷን መሸኘት ይኖርብኛል። ከዚያም በኋላ ስራዬ አለ፣ እንደገና ሁለተኛዋ ልጄ አለች። በዚህ ሁሉ መሀል ምንድነው የማደርገው? የእንቅልፍ ሰዓቴን በመቀነስ ማለት መተኛት ማረፍ ያለብኝን ሰዓት የተወሰነ ቀንሳለሁ። እንዳልኩሽ አላስፈላጊ የሆኑ ስብስቦችንና እነዚህ ማንጹ አይነት ጉባኤዎችን እነሱን እሰርዛቸዋለሁ። ከዛ አንፃር ትጋትን ይጠይቃል። ድካም አለው አለው። ነገር ግን ከህልምሽ ጋር ለመገናኘት ባላንስ አድርገሽ መሄድ መቻል አለብሽ። ያንን ለማድረግ ደግሞ መሰጠት ያስፈልጋል። ማለት ህልምሽ አለ ውስጥሽ እግዚአብሔር ያስቀመጠው የሆነ ነገር አለ። ግን ውሽ ይሄ ነገር እኮ ነው ውስጥ አለ እያልን በተቀመጠን ቁጥር ምንም ነው የማይመጣው። ነገር ግን እርምጃዎችን መውሰድ፣ ዛሬ ምን ላድርግ፣ ዛሬ ራሴን ምን ላስለምድ፣ እያመመኝም ቢሆን አንዳንድ ልምዶቼን እጥላቸዋለሁ። የሚያስደስቱኝን ጥሩ ናቸው ብዬ ማስባቸው ማለት ይሄ ግን የሚያሰንፉኝ ፍሬያማ ማያደርጉኝ ግን ደስ የሚሉኝ አይነት ነገሮችን በመቀነስ እነዚህን ነገሮች በማድረግ ውስጥ ያለው ነገር የሆነ ነገር ላይ አቺቭ እንዳደርግ እግዚአብሔር አደራ ሰጥቶኛል። ያን ደግሞ መታዘዝ የኔ ኃላፊነት ነው። ከዚያ አንፃር ጎን ለጎን ባለቤቴም በትምህርቱ ውጤታማ እንዲሆን እኔም ቤተሰባችንም እንዲሆን እተጋለሁ። በዚያ ላይ ቅድምም እንዳልኩሽ በጣም ሰፖርቲቭ ቤተሰብና በጣም ሰፖርቲቭ ጓደኞችም አሉኝ። ከዛም አንፃር እደገፋለሁ። ግን ታይም ማኔጅመንት ኢፌክቲቭሊ ማለት እንቅልፋችንን በስንት ሰዓት ልተኛ፣ አሁን ስንት ሰዓት ላይ ላንብብ፣ ስንት ሰዓት ላይ ይሄንን ላድርግ፣ በሰዓት በስኬጁል መንቀሳቀስ በጣም ውጤታማ ያደርጋል የሚል እምነት